አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የራሷ ዩቲዩብ ተመልካቾች እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? በእኔ ጋር ሁሉ ሰላም ሁሉ አማን ነው። በእናንተም ጋር ሁሉ ሰላም ሁሉ አማን እንደሆነ ሙሉ ተስፋ አለኝ። ለራሷ ዩቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። እንዲሁም የቀድሞ ቤተሰቦቼ ቪዲዮውን ላይክ በማድረግ ያለውን ነገር አብረን የምንመለከት ይሆናል ማለት ነው። ዛሬ እንግዲህ ከስንት ቆይታ በኋላ ስለነ ሄሉ መጥቻለሁ ማለት ነው። ሄሉ ቲዩብ ሁላችንም እናውቃታለን፣ የምንወዳት የምናከብራት እህታችን ነች። እንግዲህ ከአሁን በፊት ያው ከእንዳልክ ጋራ እንዲሁም ደግሞ ከናቲ ጋራ አብራ የፍቅር ህይወቶችን ወይንም ደግሞ ጓደኛሞች ነበሩ። ያው ከእንዳልክም ጋራ በዛ እኛ እንደጓጓን ካሁን በቃ ሰርግ ሊያበሉ ነው እያልን ስንል ጭራሽ መለየት ድረስ ደረሱ። ያም አለፈና በቃ ደህና ፈታ በቃ ሳቋ ተመልሶ ምናምን እያየናት እያለት እንግዲህ ያ በሚባል ደግሞ አንድ ወንድማችንን ጓደኛ ማቾች ሆነው በፍቅር ተግባብተው ምናምን ነገር እንግዲህ ቀለበት ሁሉ ፕሮሚስ ተደራርገዋል ማለት ነው። እንግዲህ ከዛ በኋላ ያለውን ያው አልፎ አልፎ እከታተላቸዋለሁ። በፊት በጣም ነበር የምከታተላቸው። በአንዳንድ የኔት ችግር ምክንያት ብዙም ዩቲዩብ ላይ የለሁም ነበረ። ዛሬ በቃ እንዳጋጣሚ ግብት ስል ሳያቸው በጣም አንድ አይደለም። በነገራችን ላይ ሄሉ ስስቅ ነው የሚያምረው። ያው ህይወታችንን ሙሉ ሳቅ ቢኖር በጣም ደስ ይል ነበረ። ማልቀስ፣ መከፋት፣ ማዘን ባይኖር ማለት ነው። እንግዲህ ያው ፕሮሚስ ሲደራረጉ በጣም ደስ ብሏት በቃ በወንድሟ በታላቅ ወንድሟ ፊት ነው ፕሮሚስ የተደረገላት። ደስታዋን እያጣጣመች ነበረ። እንግዲህ የአብ ፍቅረኛ ካሁን ፊት ፍቅረኛዬ ነው የምትል ሴት መታት እንግዲህ ህይወታችን ውጭ እንድንትላለች ልዩ ትባላለች እና እሷም ደግሞ ሄሉም ደግሞ ህይወታችን ውጭልን ይችም ህይወቴ ውጭልን ትላለች። እሺ ያ በሚባል ወንድማችን ከማንኛዎቹ ነህ? ይችኛዋ ፍቅሯ ካንተ ካላለቀላት እንዴት ሄሉ ጋር ሄድክ? ቀለበትስ እንዴት አሰርክላት? እዚህ ጋር ያልጨረስከው ነገር ካለ ይህ እንደ ጥያቄ ነው። በነገራችን ላይ እኔ ግን እየተረዳሁት ያለው ከአንጻር ለኛ ማስተማሪያነት ነገር ይመስለኛል። ለወንዶችም ጭምር ማለት ነው። ለሴቷ ብቻ ሳይሆን ለወንዶች ጭምር። እኔ ከዚህ ነገር ምን ተረዳሁ መሰልኳቸው? አንድ ወንድ ልጅ ከአንድ ሴት ጋራ ካለው የፍቅር ግንኙነት ካለው ያንን መዝጋት አለበት። በሰላምም ይሁን በምንም በቃ ከዛ ከሰውዬ ጋራ እንዲቆርጥላት ወይም ከዛች ሴት ጋራ እንዲቆርጥለት መሆን አለበት። ግን እዛ ጋር ቅሬታ እያለ ያቺ ሴት ወይም በፍቅር ወይንም ደግሞ ባለው ነገር ያለውን ነገር ሳይዘጉ ሌላ ሴት ጋር ሄዶ ያችን ሴት ደግሞ አሳምኖ ቀለበት አድርጎ ይችኛዋ ደግሞ አገርሽቶባት መታ ፍቅሬ ውዴ ምናምን ብላ እንደገና ያንን ሰውዬ ለመመለስ ስትል ያችኛዋ ሴት ደግሞ ትጎዳለች። ሴቶች እዚህ ጋር ሴቶችም ጭምር ማሰብ አለብን። እኛ ማፍቀራችንን ብቻ ሳይሆን ማየት ያለብን ያቺ እህታችን ደግሞ ተፈቃሪዋ ወይም ደግሞ አፍቃሪዋ እንደኔ ትጎዳለች ብለን ማሰብ አለብን። አሁን እቺ ልዩ የምትባል እህታችን ከአሁን ፊት ፍቅረኛዬ ነው ብላ ነው የምታስበው። እንግዲህ ፕሮሚስ ሲያደርግ የት ነበረች? ለምን አልመጣችም? ከዛ ፊትስ ለምን ፍቅሯን አላስተካከለችም? ጠብ ካለ ለምን ወይንም መቋጨት እንዳለባቸው ካመነች መቋጨት ነው። እስከዛ ድረስ ቁጭ ብላ እንዴት ቀለበት ከተደረገ በኋላ ሌላ ነገር ሊመጣ ይችላል? ያን ነገር ካለ ለምን አያልቅም ነው የኔ ጥያቄ። እና ሄሉ ውዴ ማሬ የኔ ቆንጆ አታልቅሺ። ያው እንግዲህ በማልቀስ ምንም ዋጋ የለውም። ነገሮችን ቁጭ ብሎ በወንበር በጠረጴዛ ስር ሆኖ ለመፍታት መሞከር ነው። እንግዲህ እኔ አንዳንዴ ለኛ እንድንማርበት አይነት ነገር ይመስለኛል። ለወንዶችም ትምህርት ይሆናል፣ ለሴቶችም ትምህርት ይሆናል። ወንድ ልጅ ከአንደኛዋ ጓደኛው ጋር ሳይጨርስ ሌላ ሴት ጋር መሄድ እንደሌለበት አይነት ነገር እኔ እንደዛ ነው የወሰድኩት። ሴቷ ደግሞ እኔ ሴት ነኝ ብላ ሴት መጉዳት እንደሌለበት፣ ፍቅር ካለባት ያንን ፍቅሯን መጨረስ እንዳለባት ነው እያመንኩ ያለሁት። እና ሌላ ህይወት ከጀመረ በኋላ ያ ወንድ ልጅ እዛ ህይወቱን ሄዳ መበጥበጥ እንደሌለባት
በቃ ያለውን ፍቅር በዛው መርሳት እንዳለባት ነው። ምክንያቱም ያ ሰውዬ ያችን ሴት ትቷት ሲሄድ በቃ ከሷ ተስፋ ቆርጦ በቃ እንደማይወዳት ማወቅ አለባት። በቃ ያ ሰው ከሄደ ሄደ። ምክንያቱም ጥሏት ነው ሄዱ አይደለም። እዛች ሴት ጋር ሄደ ቢመጣም አይጠቅማትም ቢሄድም አይጎዳትም። አንድ ወንድ ልጅ ሴትን ሲወድ አብሯት ሊኖር አብሯት ሊያረጅ ሊጃጅ ነው ፍቅር ካለ ማለት ነው። ያው የሰው ልጅ ይፋቀራል ይጣላል ይስማማል አይደለ? ግን በቃ ገና ሳይጋቡ መግባባት ከሌለ አንዴ ሁለቴ ተጣልቶ መታረቅ ካለ ወይንም ደግሞ በቃ እኔን አልፈልግሽም አልተግባባንም ብሎ ጥሎ ሄዱ ሌላ ሴት ከያዘ ጭራሽ መያዝ ብቻ ሳይሆን እኮ ወይንም ማፍቀር ብቻ ሳይሆን ቀለበት አሰረላት አይደለ? ቀለበት የታሰረላት ሴት ጋር ሄዶ ቀለበቱን አውልቂው ይሄን አድርጊው። ግን እንደዚህ የሚል ሴት አለ እንዴ በአሁኑ ዘመን ላይ አለ? ጋይስ በኮመንት ላይ እስኪ ጻፉ። እናንተስ ምን ተማራችሁ? እኔ የተረዳሁትን ነው። እና ሴቶች ሴት ልጅ ለመጉዳት አትሮጡ፣ ወንዶችም ሴት ልጅ ለመጉዳት የዚህን ያህል መንገድ አትሄዱ። ፍቅር ካለባችሁ ከዛች ከመጀመሪያው ፍቅር ካለባችሁ አብሮ ለመቀጠል መሞከር ነው። ወይም ደግሞ ፍቅር ከሌለ በስነ ስርዓቱ ቁጭ ብሎ እኔ እንዲህ ነው በቃ ከእንግዲህ በኋላ ይበቃናል ብሎ ያለውን ነገር ዶክመንቱን መዝጋት ነው። ከዛም በኋላ በተረፈ ህይወት ይቀጥላል። እዛች የምትወዳት ሴት ጋር ስትሄድ ንጹህ ወረቀት ሆነ መሄድ አለብህ። ለዚችኛዋም ለተውካት ሴትም የልብ ስብራት እንዳይሆን እንደገና ደግሞ አዲስ ለምትፈቀረውም ሴት በኋላ እንዳትጎዳ ለማድረግ ማለት ነው። እና ወንዶችም በዚህ ጥንቃቄ ወይንም ደግሞ ለሴት ልጅ ማሰብ አለባቸው፣ ሴትም ልጅ ለሴት ማሰብ አለባት ብዬ ነው የማምነው። እና ወንዶችም የሴት ልጅ ልብ ላለመስበር መሞከር። ሴት ልጅ ደግሞ እንዴት እኔ አፍቅሬው እንዲህ እየተጎዳሁ ያቺ ሴት ደግሞ የኔኑ ያክል ብታፈቅረው ምን ያህል ትጎዳለች ብለን ማሰብ አለብን። በዛ ላይ ደግሞ እሰው ህይወት ውስጥ በቃ ያቺ ከተዋት በኋላ ሌላ ህይወት ከያዘ እዛ ህይወት ውስጥ ገብቶ ማደፍረስ ተገቢ ነው ብዬ አላምንም። እና ይሄ ለእኛ ትምህርት እንዲሆነን እንጂ ሄሉ ላይ ያብ የደረበባት አይመስለኝም፣ ወይንም ደግሞ ያፈቀረባት ምናምን ነገር መስሎ አልታየኝም። እና በዛ መካከል የያብ ጓደኛ ልዑል ለሄሉ እውነታውን እንድታውቅ መደበቅ እንደሌለበት እውነት ከእውነት መራቅ እንደሌለባት ወደፊት እንዳትጎዳ ምናምን ይሄም አሪፍ አካሄድ ነው። እንዲህ አይነትን ጓደኛ ጥሩ ጓደኛ ነው። የሰውን ህይወት ማፍረስ ሳይሆን ይሄ ወደፊት የሚመጣባትን የሴት ልጅ ጥቃት ላለመፈለግ ነው። እና እኔ ትምህርትን የወሰድኩበት እነሱ ግን የተጣሉ አይመስለኝም። እናንተ ደግሞ እስኪ ኮመንት ላይ የተረዳችሁትን እንደኔ ኮመንት አድርጎ። እወዳችኋለሁ። ሄሉ ጠንካራ ጎበዝ ሴት ናት። እንዲሁም ሌሎቻችሁም በርቱ፣ ጠንክሩ። ሌሎቻችሁም ላይክ ሰብስክራይብ እያደረጋችሁ ሀሳባችሁን በኮመንት ስራ አሳውቁ። እስከምንገናኝ ትናፍቁኛላችሁ። ጉድባይ